አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻናሌ ተከታይ ሰላም ብያለሁ። እንዴት ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ እንግዲህ ደግሞ በአዲስ ቪዲዮ መጥቻለሁ ማለት ነው እና ይሄናው ብዬጋ ነው ዛሬ የመጣሁት ማለት ነው። ሰሞኑን የሆነ ድራማ የሚመስል ፊልም ላይ ጀመሩት ፊልም የሚመስል ቪዲዮ ነው የሚለቁት ማለት ነው። እና እንግዲህ ያው ውብዬም ታማ ሆስፒታል ገብታ ምናምን ነበረና በእርግጥ እውነት ለመናገር ከመጀመሪያ ጀምሮ አልሰራሁበትም፣ ግን የዛሬው በጣም የገረመኝ ቪዲዮ ስለሆነ ነው ማለት ነው። እና እንግዲህ ያው እና አብርሽና ሩታ ቤት የገባችው ሴት ሰይጣን አሁን ደግሞ ከለሯንና መልኳን ቀይራ ወደ እነ ናሂ ቤት ዙራለች ማለት ነው። በጣም ነው የገረመኝ እውነት ለመናገር። ኧረ ዘንድሮ ወንዶች ምንድን ነው የነካችሁ? ኧረ ምን ሆናችኋል እንዴ? እንዴት ነው እንዴ የምትጠጡት? ይሄን ያክል ለሴት እንደዚህ የምትሆኑት? ኧረ እኝክ እንዴ ኢትዮጵያ አንድ ጠርሶ ላፈዲ ጠርሶ ጭምድቅልቅ ነው ያለው ጠርሰው ማለት ነው። ቢያንስ አሁን ይቺ ውብዬ ራሱ በጣም ነፍሰ ጡርና ገፍታለች ምናምን እንደ ልቧ እንኳን መንቀሳቀስ አትችልም። ባለፈው ታማ ሆስፒታል ገብታ ሩሃ ዲያለች አልዲያለች እያልኩ የተጨነኩ ነበር እውነት ለመናገር ይመር እናት እንግዲህ ተዛም ቢሆን ያው ሐኪም እዛ ተቀመጠበት ሆስፒታል ራስ ወስዶ አሳብዷት ነበረ ማለት ነው። ውብዬን ምን እንደ ፖርሳ አንጠልጥሎ የሚዞረው ምንድነው? ኧረ ብኝክስ ወንዱ ሁሉ ሞለጠ እንደው ጨርሶ። አሁንማ ሴቱ ይሻላል። ትንሽ ቆፍጠን ያለው እኮ ሴቱ ሆኗል አሁን ላይ ማለት ነው። ኢትዮጵያ ላይ ጨርሰው ሙሉ ፍጥነ ያሉት ወንዶቹ ምን ሆኖ እንደው አላውቅም እውነት ለመናገር በቃ በጣም ነው የገረመኝ እውነት ለመናገር። አሁን በዚህ ሰዓት ውብዬን እንደዚህ ማሰቃየትና ማጨናነቅ ለምን ይኖታል? ትናንትና ታማ ሆስፒታል ስገባ እያየ ሆስፒታል ታማሪ ማስታመም እንትን ሲለው እዚች ጋር ይጃጃላል ማለት ነው። ቢያንስ ሆዷ ላይ ያለው ሆዷ ውስጥ ያለውን ልጅ እንኳን አታስብም እንዴ? ኧረ ማሰቢያቸውን ተሰርቀዋል ወንድ ሁሉ። ኧረ እናስመልስላቸው እንዴ ማሰቢያ የምትራሽ የሚባል ነገር አሁን ናሂ እኮ በጣም ማለት በእምነቱ ባለበት እምነት ራሱ በጣም ለእምነቱ እንትን የሚል ልጅ ምናምን የሚሰራ ልጅ ምናምን ነበረ። በቃ ደግሞ በቃ መልካም ነበረ፣ ይፈቀሩ ይዋደዱ ነበር። በዛው ሰውና ሰው ሆኖ ሳለ ግን መጣላትም እንዳለው ነው መፋቀርም ስላለ ያው በጣም ነበር የሚዋደዱት ከመጀመሪያው ጀምሮ ማለት ነው። እና ያው በጣም የሚገርም ሁኔታ አሁን ደግሞ አንዲት እብድ አንጥቶ ያሳብዲያት ተጀመረ ማለት ነው። በእርግጥ በሌላ ሰዎችን ብትመጣ በሌላ ሰው መንገድ ብትመጣ በቃ እያሳበደቻቸው ነው ያለችው። እሱ ነው አሁን ላይ እየተልፈሰፈሰ ያለው ማለት ነው። እንዴ ሰው ወንድ ልጅ ህይወቱን የሚበጠብጥበትን ሰው እናት ወለ እያለ ይገትታል እንዴ? እየገተተ ይመጣል እንዴ? ኧረ ጉዴ ሰዎች እንዴ! ኢትዮጵያ ወንድ ዘንድሮ ምን ነካው? ምን ነክቷቸው? ምን ተረጨባቸው ልጅ? ፈጣሪ ሆይ አሁን ይቺ ልጅ ባታሰቃያት ምን አለው ውብዬን። አሁን እንደው ውብዬን የመሰለ ቆንጆ ጥራት እንደው አሁን ይቺን ሞል ፍጥ ስትይዝ እንደው ኧረ ወንዱስ ተጃጅሯል። በእጅ ያዙት ወርቅ እንደ መዲያብ ነው ምንድነው የሚባል ተረት አለ እና እንደዛ ነው የሆነው ዘንድሮ ማለት ነው። በጣም የሚያሳዝን ቪዲዮ ነው የሚለቀቀው። በእርግጥ ቪዲዮ እንትን ሊሆን ይችላል፣ ድራማ ሊሆን ይችላል። ግን ውብዬ እንደዚህ እያለቀሰችና እንትን እያለች ቪዲዮ ትሰራለች ብዬ አላምንም በዚህ ሰዓት ማለት ነው። ሆዷ እንትን የሆነ ነፍስ ሆና እንደዚህ ያለ ቪዲዮ ትለቃለች ብዬ አላምንም ውብዬ ማለት ነው። ምንም ዶላር ቢሆንም ይከብዳል በጣም ማለት ዶላርም ቢሆን በቅጡ ሲሆን ነው። እንደዚህ ሆኖ ከመጣው ገንዘብ ቢቀር ይሻላል እንዴ ተራሻረ። እኔ በጣም የገረመኝ ብቻ አለ አይደለ እኔ ምን ግራ የሚያጋባ በቃ ሰሞኑን ሳይው ራሱ ምንድነው ግራ ግብት የሚል ቪዲዮ ነው ማለት ነው የሚለቁት። እንዴ ትንሽ አስቡ እንጂ ወንዶች መሆናችኋል እንዴ! ትንሽ አስቡ እንጂ። ለምንድን ነው ማሰቢያ የተሰጣችሁ? ጭንቅላት የተሰጣችሁ ለምንድን ነው እንዴ? በውሻ ወሰደባችሁ እንዴ ጭንቅላታችሁን? ረኝከው ጨርሶ አስጠሉ ጠርዘ ወንዱ ሁሉ ወንዱ በአጠቃላይ ማለት ነው። ቆፍጠን ብለህ አትናገርም እንዴ? እኛ ጋር ትኑር እያለ ይላፋስፈታል። ልፍስፍስ ወንድ ሁላ የሟለጠ ወንድ ተመግባት እንደው መቅረት ይሻላል፣ መቆም ይሻላል። ቆሞ መቅረት ማለት ነው። እንደዚህ የተልፈሰፈሰ ወንድ ለመጥበጥ ወንድ የሆነ አገኘው ጋለክክ የሚል ወንድ ተማግባት ምን አለበት? ስራውን የሰሩ ነፃ ሆኖ መኖር እንዴ! ሟለጡ ጠርሶ ተቃጥሎ ከነዚህ ጋር የተቃጠሉ ተመኖር እንደው መቅረት ይሻላል። የወንድ ሙልፍጥ ጥሎብኝ አልወድም። እንደው ሙልፍጥ ያለ ወንድ አልወድም። የሆነ ቆፍጠን ሲል ነው ወንድ ልጅ እንጂ አቋም ሲኖረው እንትን የራሱ ባውንደሪ ሲኖረው ነው ደስ የሚለው ወንድ ልጅ ማለት ነው። እንደው ሙልፍጥፍጥ ያለ ወንድ ጨርሶ ኢትዮጵያ ነው ይሄ ማይቶ ይሄቱ ተመጣጣሪ ጨርሶ ወንድ ሁሉ ላፍዷል። እኛ
ኧረ ናሂ ተመለስ፣ ኧረ ተመለስ። ጭራሽ እህቱንም ሚስቱንም እንዴት ነው የሚያደርጋቸው? ለዚህ ይችላል እንዴት ተንካሲስ ብሎ ደግሞ እኮ ልጅቱ እንዴት እንደምትሆን ማለት ነው እንዴ! በእርግጥ ድራማ ሊሆን ይችላል አላውቅም፣ ግን ቢሆንም እንደዚህ ልክ ያስጠላል። አሁን ያለችበት ነገር ውብዬ ራሱ እንደዚህ የሚያሰራ ነገር አይደለም። ኧረ ሰው አስቡ፣ ኧረ ሰው እንደ ሰው እናስብ። ተው ግን ኧረ ሰው እንደ ሰው